ቆንጆ ናት። ሳሎንም መኝታ ቤቷም ሆነው የኪራይ ቤቷ ካልጋዋ ፊት ለፊት የተሰቀለው ፎቶግራፍ ይህንን ይመሰክራል። ግብጾች የሚታወቁበትን ቤሊ ዳንስ የምታውቁ ካላችሁ በአንዷ ግብፃዊት ዳንሰኛ ቦታ ወጣቷን አስናቀች ወርቁን ተክታችሁ ተመልከቱ። ግራ እጇ ወደፊት እንደተዘረጋ ቀኝ እጇ ደግሞ ከማጅራቷ በኩል ዞሮ ካናቷ በላይ እንደ ኮብራ ወድሯል። ቀሚሷ ከዳሌዋ ጀምሮ ወደ ባቷ ወርዷል። ጡቶቿን ሸፍኖ እስከ ደረቷ ሳንቃ ብቻ የወረደ ቦዲ ለብሳለች። ሆዷ ክፍት ነው እንደ ግብጾቹ። እንዲህ አይነቱን ስላዊ ቅርጽ ለማግኘት በየማለዳው በየምሽቱ በየጂምናዚየሙ ላባቸውን የሚያንጠባጥቡ እንስቶችን አስቡ። ሐር ጥቁር ጸጉሯ ተተኩሶ ወደ ኋላዋ ወርዷል። ሐበሻነቷን በሚያጠራጥር መልኩ ከግብፃውያን ዳንሰኞች አንዷን አስመስሏታል። ወደፊት ከተዘረጋ ግራ እጇና በአናቷ ላይ እንደሚናደፍ እባብ ከወደረችው ቀኝ እጇ መሃል እንደ ክሊዮፓትራ አይኖች አጥማጅ ሴራ የረበበበት ፊቷ የአሜሪካዋን ማሪሊን ሞንሮ ባለብዙ ፍቅር ሕይወት ይተርካል። አስናቀች ወርቁ ክራር ግራፊ፣ የመድረክ ልዕልት፣ የፍቅር ንግሥትና የዕድሜ ልክ አገልግሎት የክብር ኪነ ጥበብ ተሸላሚ ከተኛችበት አልጋ ፊት ለፊቷ በፍሬም የተሰቀለው ወጣትነቷና ዕድሜና በሽታ ያልጋ ቁራኛ ያደረጉት እርጅናዋ አይነፋፈቁ። አስናቀች ለኖረችው ሕይወት ደስተኛ ናት፣ ጸጸት የላትም። እንደ ብዙዎች የጊዜ ተሸናፊዎች ያለፈውን ወጣትነት አሁን እርጅና ባሞጨሞጫው ዓይን እያዩ እንደ ሠራ አይገድል የሚሉትን አስናቀች አትቀበልም። ካልጋዋ በስተቀኝ በረሮ ከዘጋው ሲዲ ማጫወቻዋ አጠገብ አሮጌ ሶፋዋ ላይ ተቀምጬ በተኛችበት ኒያላ ሲጋራዋን ቡልቅ እያደረገች ታሪኳን ስተርክልኝ ፊቷን ትክ ብዬ አየሁት። ከአናቷ በላይ እንደ ኮብራ ቀና ካለው ቀኝ እጇና ከተዘረጋ ግራ እጇ መካከል በዋለው ፊቷ ላይ የታዘብኩት የክሊዮፓትራ አጥማጅነትና የማርሊን ሞንሮ ፍቅር አዳኝነት አሁንም አስናቀች ፊት ላይ አለ። በእኔ ግምት የሰባዎቹን አጋማሽ የተሻገረው ዕድሜዋ የገጿን ቆዳ ስብሐት ገብረ እግዚአብሔር የፈረንጅ እርጅና ባሉት መልኩ አላጨማድደው። ቆዳዋና ቀለሟ አሁንም ሕይወት ይረጫል። ሳሎንና ጓዳ ቤቷ ያውም የኪራይ ለአንዲት የዕድሜ ልክ የኪነ ጥበብ አገልግሎት ብሔራዊ ተሸላሚ የሚያሳፍር ድህነት ቢሆንም ለአስናቀች ግን እንደዛ አይሰማትም። አንድ መልከ መልካምና የአእምሮ ዘገምተኛ አስራ ቤት ቲኔጀር እና የእሷ ታናሽ የሆነችውን ሌላ ታዳጊ ሕፃን የልጅ ልጆች አሳዳጊ የሆነችው አስናቀች ወርቁ በ400 ብር ጡረታ ልጇንና የልጅ ልጆቿን ከራሷ ጭምር እንዴት አድርጋ ማኖር እንደቻለች የአምላክ ምስጢር ቢሆንም ባለክራሯ የፍቅር ንግሥት ግን ችግር አታወራም። ተፈለጥኩ፣ ተቋረጥኩ፣ ጀርመን፣ ደቡብ አፍሪካ ውሰዱኝ፣ አድርሱኝ፣ አሳክሙኝ፣ እራበኝ፣ ጠማኝ ወዘተ አትልም። ማለት ካለባት ማለት የሚገባት ብሔራዊ ንግሥት ሆና ሳለች አስናቀች ግን የለም፣ ሕይወት እንደያዡ ነው። አሁን ለያዝኩት ሕይወት፣ አሁን ለምኖረው ሕይወት ኃላፊዋና ተጠያቂዋ እኔ ራሴ ነኝ የምትል በእርጅና በሕመምና በማጣት መካከል ፍቅርን መጫወት የምትፈልግ የምታምር ሐበሻ ናት። በ1945 በ15 ብር ደሞዝ ከጊዮርጊስ ቤተ ክርስቲያን ፊት ለፊት በሚገኘውና ያን ጊዜ ማዘጋጃ በነበረው የአሁኑ ፍርድ ቤት በተዋናይነት ተቀጠረች። ከዛም በቀደም ተከተል አስቴር፣ ዮሴፍ፣ እናት ዓለም ጠኑ ዋናው ተቆጣጣሪና ኦቴሎ ቲያትሮች ላይ ተወነች። በመጽሐፍ ቅዱሳዊ አስቴርና ዮሴፍ ላይ የተሰጣት ሚና በጣም አስደሳች ነበረ። ከዛም በዋናው ተቆጣጣሪ ላይ የከንቲባው ሚስት፣ በኦቴሎ ደግሞ ግፍ የተፈጸመባትን ቆንጆዋን ዴዝዴሞና ሆና ተውናለች። በእናት ዓለም ጠኑ ግን እብድ ከነወጋየሁ ንጋቱ፣ ጀንበሬ በላይ፣ ጌታቸው ደባልቄና አውላቸው ደጀኔ ጋር አብራ ሰርታለች። ረጅም የተዋናይነትና የክራር ድምፃዊነት ታሪክ ያላትና በጡረታ በ1982 የተገለለችው አስናቀች ወርቁ የወላጆቿ ትውልድ አንኮበር ቢሆንም እሷ ተወልድ ያደገችው ግን እዚህ አዲስ አበባ ነበረ። ሕይወቷ ቀላል አልነበረም። ወላጆቿን ሳታውቃቸው ነው የሞቱት። በክርስትና እናት እጅ ያደገችውና
ከእህት ከአክስትና እንዳክስት ከምትቆጥራቸው ሦስተኛ አሳዳጊ ጋር ከቤት ቤት ፍለጋ መንከራተት የነበረባት አስናቀች ወርቁ ከቄስ ትምህርት ቤት ያለፈ የቀለም ትምህርት የላትም። በጣፋንታ ውሳኔ ራሷን ነው ያሳደገችው። ለፊልም የሚበቃ አስገራሚ የፍቅር ታሪኳን ለዛሬ እንድትሰሙ ፈልጋለሁ። አጠቃላይ በሕይወቷ ለትዳር የተዳረገችው ገና በ14 ዓመቷ የነበረችው አስናቀች ወርቁ በሕይወቴ ብዙ ሰው አፍቅሬያለሁ ትላለች። ወድጃለሁ፣ ተወድጃለሁ፣ ጠልቻለሁ፣ ተጠልቻለሁ የምትለው አስናቀች ወርቁ የአሜሪካዊቷን ማርሊን ሞንሮን ታስታውሰናለች። በርካታ ናቸው ከ8 ቀን እስከ 80 ቀን የሚዘልቁ በርካታ የፍቅር ሕይወቶችን አሳልፌያለሁ። የጸና ትዳር ኖሮኝ አያውቅም፣ አስቤውም አላውቅም የምትለዋ አስናቀች ወርቁ ከፍቅሯ መካከል የአበበን ፍቅር በተለይ ታስታውሰዋለች። በፍቅር የታወቅኩት፣ በፍቅር የተረበሽኩት፣ በፍቅር የተሸነፍኩት በአበበ ነው ትላለች። አበበና አስናቀች ወርቁ